ለምሳሌ እንደ ፍጥሩን እኮ እንደዚህ ያሮርተሽ ታች ቴዲ የእውነት ግን ትወደኛለህ? ቆይ ምን አይነት ጥያቄ ነው? የጠየቅኩን ብቻ መልስልኝ። ትወደኛለህ ወይ? ዙራ ጥምጥሙን አትሂድ። አዎ በጣም እጅግ በጣም ነው የምወድሽ። ፍቅረኛም ኖሮኝ ያውቃል። እንዳንቺ የወደድኳት ሴት የለችም። አንቺ በጣም ቆንጆ፣ ልዩ፣ አስተዋይና በጣም ፈጣን ልጅ ነሽ። እንደዛ የምታስብ ከሆነ በቃ ባልከኝ ነገር ላይ ያሰብኩበት ነበር። ስለዚህ አንድ ውሳኔ ሊደርሻለሁ። ምንድን ነው የወሰንሽው? ንገሪኛ። መቼም መጥፎ ነገር እንለያይ ምናምን አይደለም። አይ አይደለም፣ ሳስብበት የነበረው አብረን እንኑር ያልከውን ነው። ምን የምርሽ ነው መሲ? ወሰንሽ? አብረሽኝ ለመኖር አሰብሽበት? ከኔ ጋር አብረን ልንኖር? አዎ ወስኛለሁ። ነይ እስኪ ወደዚህ። እዚህ እኮ ቁጭ ብዬ ሶፋ ማሙቅ ሆነ ስራዬ። ቁጭ ብለሽ አትወሪኝ? አሁን ምን ብለን የመጣው? አንቺን ብዬ አይደለም ግን እግረ መንገዴን መጥቼ አንቺን በሜቴ በጣም ደስተኛ ነኝ። እንዴ ውጭ ላይ እኮ እየተገናኘን መጨቃጨቅ ብቻ ሆነ ሰራችን። ከዚህ በኋላ በስተት እንኳን ወጥቼ አላገኘም። አታስብ። እንዴት ለምን ሲባል እባክሽ፣ በመጀመሪያው ቀጠሯችን እኮ ካላገኘው ብለሽ ስታጣድፊኝ የነበርሽው አንቺ ሆነሽ። እውነቱን ልንገርህ፣ ሁሉንም ነገር የማደርገው ነው ፈልጌ ሳይሆን ኤልሹ ፈልጋ ነው። ደግሞ እውነቱን ማላቅ መስሎ ትበጠረቃለህ። የኤልሹ የድሮ ፍቅረኛ እንደነበርክ። ሃይ ሃይ። ታውቂያለሽ፣ በህይወቴ አደርጓለሁ ብዬ ማላስበውን ነገር አሁን ላደርገው ነው። ምንድነው? ቆይ ምን ልታደርግ ነው? ምን መሰለሽ፣ አንቺን እንደዚህ መንፋት ነበር። ልቀቀኝ! አንተ ልቀቀኝ! ምን ያደረክ ነው? አውዳሃል እንዴ? ልቀቀኝ! አንቺ ተንኮለኛ እባብ፣ ለምንድን ነው የማትተኝ? ጭራሽ ሁሌም የሚያንገበግበኝ አንድ ነገር አለ። ኤልሹ ልጄ እንዳልሆነች እያወቁ ግን በጣም በጣም ነው የምወዳት። ሄለንም ብትሆን ይህንን እንደማውቅ አታውቅም። ምንድን ነው? ኑኑ ነኝ ቤሉል። እና ምንድን ነው? ሰው ያስቀምጣል ዕቃ ነበር፣ እሱን ልሰጥ ነው። አልፈልግም፣ ምንም ነገር አልፈልግም። እንዴ ከኔ እኮ አይደለም ሰጥ። ምን የሚሆን አልፈልግም አልኩሽ። ቤሉል ትዝታ ልርሳ በሽታይ አትጋርደይ ልይበት የነገ ተስፋዬን ያለፈ ላይ ቀይር በከንቱ ይሞታል፣ እያለፈ ላይ ቀይር በከንቱ ይለፋል። መቼም ሰው ደፋር ነው ፈጣሪን ይጋፋል። ቤሉል ከአባቱ ማስታወሻ ውስጥ ወይዘሮ ሚስጥርን ሙሉ በሙሉ አወቀ። ኤልሹ እህቱ እንዳልሆነች እና ወይዘሮ ሄለን የጎዳና ተዳዳሪ እንደነበረች ጭምር ሙሉ መረጃውን አግኝቷል። ቤሉል ኤልሹ እህቱ እንዳልሆነች አምኖ መቀበል አቅቶታል። ይሄማ የኔ አባት አይደለም የጻፈው ውሸት መሆን አለበት እያለ ነው። ወይዘሮ ሄለን ከቤት ወጥታ አድራለች። ቤሉልም ወይዘሮ ሄለንን እየፈለገ ነው። ኤልሹን ቢጠይቃትም በጭራሽ አልናገርም ብላ እምቢ ብላለች። እሺ ደውይላትም ቢላትም አልደወለም። እሷ ማለት እናትና ስለዚህ ራስ ደውልላት እያለችው ነበር። እኔን ከመካከላችሁ አታስገቡኝ፣ ምክንያቱም ስለ እናቴ ጠንቅቄ አውቃለሁ። እናቴ አሁን ስራ ላይ ትልቅ ስብሰባ ላይ ትሆናለች እያለች እየተከራከረች ነው። ቤሉል ደግሞ ለወይዘሮ ሄለን ያለው ጥርጣሬ ቀን ተቀን እየጨመረ ነው። እሱን የሚያረጋግጥላት ደግሞ የአባቱ ማስታወሻ ውስጥ ድንገት አግኝቷል። መሲ ቴዲ ጋር ተጋብታ ለመኖር ወስናለች። ኤልሹ መሲን ስትከታተላት ስለነበረ በቪዲዮ ቴዲንና መሲን አንድ ላይ የሚያሳይ ቪዲዮ ቀርጻ ሶሻል ሚዲያ ላይ ፖስታ ህዝብ ይወቅላት መሲ ማናት የሚለውን እያለች ነው። ወይዘሮ ሄለን ይህን ቪዲዮ ከተመለከተችው ምን ሊፈጠር ይችል ይሆን በቴዲና በመሲ መካከል? በዛ ላይ ጆ ቤት ድረስ መጥቶ ነበር። ኑኑ ሁሉንም ነገር ቅንብሩ ሁሉ የኤልሹ እንደሆነች ተናግራለች። ጆም ኑኑን አንቺ የኔ ካልሆንሽ ህይወትሽን የሚያመሰቃቅል ነገር እኔ እጅ ላይ አለ። ስለዚህ ለራስሽ ስትይ ለምነሽኝ እኔ ጋር ትመጫለሽ። እንደዚህ አይነት ጌም መጀመር አልነበረብሽም። ማንም ሴት ወደ እኔ ዘንድ መታ በራሷ ጊዜ በቃኝ ብላ መውጣት አትችልም እያለ አስፈራርቷታል። ኑኑም አንተ ማነህ እያለች ነው። ጆም ደግሞ ኤልሹንም ሆነ ኑኑን አስጠንቅቋቸዋል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? እያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልኝ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ ተከታታይ ድራማ ቤሉል የእናቱ ክፍል ውስጥ በገባበት ጊዜ ድንገት የአባቱን የእጅም ጽሑፍ ማስታወሻ አግኝቷል።
ይህንንም ማስታወሻ የአባቱ ማስታወሻ ስለሆነ ብቻ አንተ የነካኸውን ማግኘት ለኔ ትልቅ ነገር ነው። ውስጡ ምንም ይኑረው ምንም ግድ አይሰጠኝም። ዋናው ነገር በአንተ እጅ የተጻፈበት ወይም ደግሞ አንተ የነካኸው የአንተ እጅ የነካኩትን ማስታወሻ ማግኘት ለኔ ትልቅ ነገር ነው እያለ በደስታ ማስታወሻውን ይዞ ወደ ክፍሉ ገብቷል። ግን ደግሞ ቤሉል እስከ ዛሬ ድረስ ያልነበር ማስታወሻ ዛሬ እንዴት ድንገት መጣ እያለ ነው። ይህም ጥያቄ ፈጥሮበታል። ይህም ማስታወሻ ግን ያስቀመጠችው መሲ ነበረች። መሲ ወይዘሮ ሄለን ተንኮል ያስተማርችኝ አንቺ ስለሆንሽ እንግዲህ እስቲ በአንቺ መንገድ ብላ ነበር ይህንን ማስታወሻ እዛ ክፍል ውስጥ ያስቀመጠችው። ወይዘሮ ሄለን ኑኑን ከቤተሰቦቿ ጋር ካስጠላች በኋላ ከቤት ወጣለች። ወይዘሮ ሄለን ጌጣጌጦች ተሰርቀውብኛል ብላ የጠራችው ምስክር ቤት ድረስ ሰተት ብሎ መጥቷል። ጆ ቤት ድረስ በመጣበት ቤሉል ጋር ተገናኝተው ቤሉል ምን ልታረግ እዚህ መጣህ ብለውም እናት ፈልጋኝ ነው መቼም የዚህ ቤት አዛዥ እናት ናት የምትሆነው ከእናት በላይ አታዝም አይደል እያለው ነበር። ቤሉልም የመጣበትን ተናገርና ከዚህ ቤት ውጣ ችግር ሳይፈጠር እያለ ነበር። ጆም እንግዲህ የተጠራሁት ለምስክርነት ነው ብሏል። ምስክርነቱ ምን እንደሆነ ቤሉል ቢጠይቀውም በጭራሽ ሊናገር ፈቃደኛ አይደለም። ቤሉል እንደምንም ጆን ከቤት ውስጥ አስወጥቶታል። ከዛም እንግዲህ ወይዘሮ ሄለንን ለመፈለግ ክፍሏ ውስጥ በገባ ጊዜ ነበር ይህንን የአባቱን ማስታወሻ ያገኘው። እናም የአባቱን ማስታወሻ ካገኘው በኋላ ወይዘሮ ሄለንን የት አባሽ ሆነሽ ነው እያለ ቢፈልጋትም በጭራሽ ሊያገኛት አልቻለም። ወደ ኤልሹ ክፍል ሂዶ ኤልሹን ስጠይቃትም እኔ አላቅም ብለዋለች። የኔን ስልክ አታነሳም አንቺ ደውይ ብሏት ነበር። በጭራሽ አልደውልም እያለች ነው። ለምን ባላት ጊዜም እናቴን አውቃታለሁ ይህን ጊዜ ትልቅ ስብሰባ ላይ ሆና ነው የሚሆነው ብሏል። የትኛው ስብሰባ የትኛው ስራ እያላት ነበር። እና ደውይ ቢላትም በጭራሽ አልደውልም እኔን አታነካካኝ እዚህ ውስጥ አታስገባኝ ለአንተ ምናትናት አንተ ደውልላት ብለዋለች። ቤሉል ደውይ ቢላትም እምቢ ብላለች። ኤልሹ በባለፈው ኑኑ የደበደበቻትን ለመበቀል ወስናለች። እህትማማቾችን እንደበደባችሁኝ አይደል እሰራላችኋለሁ እያለች ነው። መሲም እንግዲህ በተፈጠረው ነገር እጅግ በጣም አዝና ስለነበረ የራሷን ውሳኔ ወስናለች። የቴዲን የፍቅር ጥያቄ ተቀብላ ከሱ ጋር አንድ ላይ ለመኖር ከወይዘሮ ሄለን ጭቅጭቅ ለመውጣት ወስናለች። እናም ይሄን ስታስብበት አድራ በጧቱ ወደ ቴዲ ሄዳ ቴዲ ልታገኝ በሞከረችበት ጊዜ ወንድሟ ምኩ ሳሎን ላይ ቁጭ ብሏል። ድምጿን አጥፍታ ለመሽለክ ብትሞክርም ግን አልቻለችም። ደግሞ ወዴት ነሽ እያላት ነበር። እሷም ወደ ሱቅ እንደሆነች ብትነግረውም አይ ሱቅ ለመሄዱ እኔ ቀላለሁ ለእኔ ስጭኝ እኔ ገዝቼልሽ ልምጣ ምንድን ነው የምትፈልጊው ብሏት ነበር። እሷም በጭራሽ አይ እኔ ራሴ ነኝ የምገዛው ብላለች። አንቺ ጉዳይሽ ከመውጣቱ ነው እንዴ? እንደዛ ካልሆነ እኔ ገዝቼ ልምጣ ከአንቺ እኔ ቀላለሁ ስጭኝ እያላት ነው። መሲም እንግዲህ ማታ በተፈጠረው ነገር ቤሉልን ሳታስቀይመው አቀርም። ስለዚህ ወደ ላይ ሂድና ቤሉልን ይቅርታ ጠይቀው ቤተሰቡንም ጎረቤቱንም ረብሸናል። በዚህ ቤተሰብ ውስጥ ደግሞ ቤሉል እንደዚህ አይነት ነገር አይቶ አያውቅም እያለች ነው ነበር። ማታ እሱ ባይመጣ ኑሮ እህትሽም አታርፍም ነበር። ያች እህትሽ ሴት ናባለ ጊዜ መሲ ተናዳለች። እንዴት እንደዛ ትላለህ? እህታችን በል እንጂ። በዛ ላይ ደግሞ የወይዘሮ ሄለንን ተንኮል እያወቅ እንዴት እንደዚህ ታረጋለህ ብለው ነበር። እሱም እኔ በእጄ እኮ ነው በአይኔ ይቻለሁ በእጄ ነው ያገኘሁት ብሎ ቢላትም እሱንም ሌላ ሰው አድርጎ ሊሆን ይችላል ምን ታውቃለህ? የእሷን ተንኮል እያወቅ እህትህን በእሷ ፊት እንደዛ ማድረግ አልነበረብህም እያለችው ነው። መኩም በጭራሽ ከዚህ በኋላ አላምናትም። እማቃት መስሎኝ ነበር፣ አሁን ግን አላቃትም። እዚህ ከተማ በሷ ምክንያት መምጣታችን ራሱ እንዲወቅስ እንዲጠላ አድርጋኛለች እያለ ነው ቤሉል መኩ። በዚህን ጊዜ መሲም እንዲረጋጋና ነገሮችን በተረጋጋ በሰከነ መንገድ እንዲመለከት እያደረገች ነው። ስለዚህ አሁን እሷ ደግሞ ታኝታለች ብለዋለች። ሂጂ ጥሪያት ተኝታ ልትውል ነው እንዲህና ጥሪያት ወደታች እያላት ነው። እሱም ደግሞ መጀመሪያ ተረጋግተ የነበረውን እኮ እንትን እየተቆጣህ ነው ብለዋለች። እልቅስ አሁን ሄድና ከቤሉል ጋር ማውራት አለባቸው ስትለው ቤሉልም ማታ እሱ ባይገባ ኑሮ ይህን ጊዜ አልቆላት ነበር አላተርፋትም ነበር እያለ ነው። ቢሆንም ግን ቤሉል ጋር ሂደን ማውራት አለብን፣ ከዛም በንግግር ነገሮችን መፍታት አለባችሁ እያለችው ነው። እናም መኩ ድርቅ ሲል እሺ ስለማይል ደረቅ ዶሮስ መችሽ ትላለህ ስትለው እሺ በቃ እኔ ወደ ላይ ደርሼ መጣሁ ጠብቂ ብሎ ተነስቶ ወጥቷል። መሲ ከቴዲ ጋር ቀጠሮ ስለነበራት ተሯሩጣ ወደ ቀጠሮ ሄዳለች። መሲ ወደ ቀጠሮዋ በሄደችበት ጊዜ እንግዲህ ኤልሹ መሲን እየተከታተለቻት ነበር ማለት ነው። እናም መሲ ከቴዲ ጋር ተገናኝታ ቴዲን እዚህ መቆየት አንችልም ከዚህ ዘወር እንበል እያለችው ነው። ምንድን ነው ጭንቀት? ቢያንስ አንድ ቀን እንኳን ተረጋግተሽ አውሪኝ፣ ሁልጊዜ ጭንቀት፣ ሁልጊዜ ፍርሃት እያለ ነበር። በዚህን ጊዜ እንግዲህ መሲ ሌላ ቦታ መሄድ አለብን እያለች ከሄዱ በኋላ እዛ ቁጭ ብለው እነሱ እያወሩ ነው።
ከልብህ ትወደኛለህ ወይ የሚል ጥያቄ ጠይቀው ነበር። ምን አይነት ጥያቄ ነው? ለመውደዴ ደግሞ ምን ጥርጥር አለው? በጣም ነው የምወድሽ በጣም ብሏታል። የምትወደኝ ከሆነ ስለ አንድ ነገር እያሰብኩ ነበር ስትል፣ ስለምንድን ነው የምታስቢው ብሎ በጣም ተደናግጧል። እንዴ ምን ማለት ነው? አንድ ነገር ያልከኝን ነገር አስቤበታለሁ ስትለው፣ ብቻ እንለያይ እንዳትኝ እንጂ ከሱ ውጭ ያለውን ምንም ነገር በይኝ ብሏታል። እሷም ደግሞ አይ እንደሱ አይደለም ብላ የነገርከኝን አንድ ላይ የመኖሩን ጉዳይ አስቤበታለሁ ስትለው ቴዲ እጅግ በጣም ደስ ብሎታል። ግን ደግሞ አንድ መስፈርት አለኝ ብላለች። እሱም ምንድነው? ይሄ መስፈርት ቤተሰቦቿን ጠይቆ ሽማግሌ ልኮ በወግ ባህሉ እንጂ ቤተሰቦቿን አዋርዳ እንደማይሆን ነግረዋለች። እሱም ደግሞ ሽማግሌ ላክ ምናምን ነው ስትለው አዎ ሽማግሌ ሳይላክ ቤተሰቦችን ማዋረድ አልፈልግም ብላለች። እና ታዲያ እንደዛ ከሆነ ይሄን ለኔ እኮ በጣም ቀላል ነው እያለችው ነበር። እንደምታስበው እንኳን ቀላል ላይሆን ይችላል። ምክንያቱም ቤተሰቦቹ ወግ አጥባቂ ናቸው፣ እንደምታያቸው ቀላል አይደሉም እያለችው ነው። ምንም ችግር የለውም ወንድምሽንም እናትሽንም በእግር በእጃቸው ገብቼ እንዲያምኑኝ ያደርጋለሁ እያለ ነው። የወይዘሮ ሄለን ጉዳይስ። በሌላ በኩል እንግዲህ ኤልሹ መሲል ለመበቀል በቪዲዮ ሁሉንም መረጃዎች እየያዘች ነው። ቴዲና መሲ ቁጭ ብለው የሚያሳይ ቪዲዮ ኤልሹ ቀርጻለች ማለት ነው። ጆ በሌላ በኩል ቤት ድረስ መጥቶ ቁጭ ብሏል። ቤት ውስጥ የነበረችው ኑኑ ብቻ ስለነበረች ወደ ሳሎን በመጣች ጊዜ አግኝተዋለች። እንዴ ደግሞ እዚህ ምን ልታረግ መጣ? እዚህም ድረስ ተከትለህ አንቺን ብዬ ነው አትልም አይደል እያለችው ነበር። አንቺን ብዬ አይደለም ቢሆንስ፣ በስበውም ግን አይቼሻለሁ፣ ስላየሁሽ ደስ ብሎኛል። ላይ ቁጭ በይና እናውራ ብሏት ነበር። ከአንተ ጋር ቁጭ ብዬ የማወራበት ምንም ጉዳይ የለኝም። በጣም ነው የምጠላ። ከዚህ በኋላ ደግሞ እናንተን የሚያገናኝ ነገር ምንም ነገር የለም። ከዚህ በፊትም ቢሆን እኔ ወድጄ ፈልጌህ አልነበረም ስመጣ የነበረው ብለዋለች። እንዴ አንቺ ራስሽ እኮ ነሽ ፈልገሽ ስትደውይልኝ የነበረው፣ እንገናኝ ስትይኝ የነበረውም አንቺ ነበርሽ፣ ረሳሽ እንዴ ብሏታል። አይ እንደሱ አይደለም፣ ሁሉም ነገር የኔ ሳይሆን የኤልሹ ትዕዛዝ ነበር። ኤልሹን ለማስደሰትና ኤልሹን ለመርዳት ብዬ እንጂ አንተን ፈልጌ አልነበረም። ታውቃለህ ማላቅ ነው እንደሚመስልህ፣ አንተ እኮ ኤልሹ የቀድሞ ፍቅረኛ ነበርክ ብለዋለች። ይህንን ባለችው ጊዜም ጆ በጭራሽ እንደዛማ ሊሆን አይችልም። እኔ ጋር ፈልጎ አንድ ሴት እስከመጣች ድረስ እንደፈለገች መውጣት እንደፈለገች መግባት አችልም። ስለዚህ ወደድሽም ጠላሽም ከኔ ጋር ትሆኛለሽ። ከኔ ጋር ካልሆንሽ ደግሞ እኔ ጋር ያንቺን ሕይወት ሊያመሰቃቅል የሚችል ስንት ነገር እንዳለ አታውቂም እያላት ነው። ኑኑም በጭራሽ እንደሱማ ምንም ነገር ከዚህ በላይ ልታረገኝ አችልም። ግን አሁን አንድ ሰው ሳይመጣ ከዚህ ቤት ብትወጣ ይሻላል ብለዋለች። ጆም ኑኑን ስቶባትና አስፈራርቷት ታያለሽ አለቅሽም፣ አንቺ ራስሽ ተንበርክከሽ እንድትለምኝ ነው የማረገሽ እያለ እየፎከረ ከቤት ወጥቷል። ኑኑም እኔ ሳልሆን ደውይለት ብላ እምልህን ራሱ ስትለኝ የነበረችው ኤልሹ ነበረች። ኤልሹ ልትበቀል ፈልጋ ነበር። ከዚህ በፊት አንተ ስለጎዳት አንተን እየተበቀለች እንጂ እኔ ወድጄህ አላውቅም። በጭራሽ በጣም ነው የምጠላ። አንድም ቀን እኔ አስቤና ወድጄ ፈቅጄ ያረኩት ነገር የለም። ሁሉም ነገር የኤልሹ ትዕዛዝ ነበር ብለዋለች። በዚህን ጊዜ ጆ እኔኮን የጎሷን ጎድቻት ብሎ ተናዶ ከቤት እየሮጠ ወጥቷል። ከቤት እየሮጠ ወጥቶ ያለችበት ቦታ ተከታትሎ ደርሷል። ያለችበት ቦታ ሲደርስ ሰው እየተከታተለችና ቪዲዮ እየቀረጸች ነበር። አንቺ ሰይጣን፣ አንቺ አስመሳይ፣ አንቺ መንገር ደግሞ አሁንም ተጣብቀሽ እንዴት እኔ ላይ እንደዚህ አይነት ነገር ታረጊያለሽ? ልጅቱን ለምን እንደዚህ አይነት ከባድ ስጦት ውስጥ ተከቻታለሽ? እኔ ውሸት እንደማልወድ እያወቅሽ እንዴት ወደ እኔ ትልኪያታለሽ? ብሏታል። እሷም ደግሞ በጭራሽ እኔ ምንም እያረኩ ያለሁት ነገር የለም፣ ምንም ነገር አላደረኩም ብላለች። እሱም እንግዲህ አልለቅሽም፣ ከዚህ በፊት አርጌ የማላረገውን ነገር ዛሬ እንዳረግ ታስገድጅኛለሽ ብሎ ጉሮሯን አንቆ ይዟታል። በዚህን ጊዜ ኑኑ ሁሉንም ነገር ያደረገችው እሱ ልትበቀለው እንደሆነ ተናግራለች። እኮ እኔ አንቺን ጎድቼሽ እያለ ነበር። አዎ ማንም ሰው እኔ ኤልሹን ሊጎዳኝ አይችልም፣ እሷ ደግሞ አንተን በጭራሽ ልትወድህ አችልም እያለችው ነው። እሷ ማለት እኮ የወንድሜ ፍቅረኛ፣ ወንድሜ እጅግ በጣም የሚወዳት የምትወደው ናት። አንተ በጭራሽ ለእሷ አትመጥናትም ስትለውም ልክሽም ማወቅሽም መልካም ነው እያለ ነው። እናም እንግዲህ ያ ማለት እኔ እሷን አልመጥናትም ማለት እሷ ካልወደደችኝ ማለት አልመጥናትም ማለት ነው። አንቺ ግን ከእሷ ታንሻለሽ ማለት ነው። ምክንያቱም ከዚህ በፊት አንቺ ተወጂ ስለነበር፣ አሁን ደግሞ እኔ አንቺን በጭራሽ አልወድሽም፣ በጣም ነው የምጠላሽ እያላት ነው። እሷን ወደ አንተ እንዲቀርብ አድርጌ ከቀረብካት፣ ከወደድካት፣ ካፈቀርካት በኋላ ጥላ ስትሄድ ስትሰበርና ስታዘን ሳይ እኔ ቆሜ ለመሳቅ ነው እንደዛ ያረኩት ብለዋለች።
እኮ እኔ እያላት ነበር። ልጅቱን የማይገባት መንገድ ውስጥ የማይገባት ቦታ ውስጥ ባትከቻት ጥሩ ነበር። ግን ደግሞ ከዚህ በኋላ ታያለሽ፣ እሷ ራሷ ወደ እኔ እንድትመጣና ያለ እኔ ሌላ ሰው እንዳይታያት ነው የማረገው። እኔ ጆ አይደለሁም። ግን አንቺ ደግሞ በጣም ነው የምጠላሽ። መቼም ቢሆን አንቺን ልወድሽ አልችልም እያላት ነው። እናም እንግዲህ ኤልሹን ስልክሽን እሰብረዋለሁ ብሎ ቢያስፈራራትም ግን ደግሞ ስልኳን መልሶላትና ዝቶባት ጆ ተናዶ ጥሎ ሄዷል። እሷም እንግዲህ መሲ ጉዲሽን አደባባይ ይልሽና መሲ ምን አይነት ልጅ ናት የሚለውን ራሳቸው አስተያየቱን ይስጡ እያለች ነው። መሲም ሀገራማን ብላ ከቴዲ ጋር እያወራች ቴዲም እንግዲህ መጀመሪያ ትልቅ ቤት ተከራይቼ አንዳንድ የቤት እቃዎችን አንቺ የምትወጃቸውን አይነት ማቴሪያሎች ካሟላን በኋላ ከዛ በኋላ ሽማግሌ ልካለሁ እያለ ነው። መሲም ደግሞ እንደሱ ከመሆኑ በፊት መጀመሪያ ሽማግሌ ብትልክ ይሻላል፣ ምክንያቱም እሺ ባይሉ እቃ ገዝተህ እያለችው ነው። ቴዲም በጭራሽ እኔን ይሻለ ማለት አይችሉም ብሎ ወስኗል። እናም እንግዲህ በዚህ ጉዳይ እያወሩ ሳለ ሙሉ ቪዲዮ ኤልሹ ይዛለች ማለት ነው። ቤሉል ቤት ውስጥ ነው የአባቱን ማስታወሻ ለማንበብ ወስኗል። ቤሉል ምንም የሚኖረው ምንም በአንተ እጅ መነካት ብቻ በቂ ነው እያለ የአባቱን ማስታወሻ ለማንበብ በገለጠበት ጊዜ የመጀመሪያው ፔጅ እንግዲህ አባቱ በትዳሩና በቤተሰቡ እንዲሁም በልጆቹ ምን ያህል ደስተኛ እንደሆነና አምላክ እንደሱ መርጦ የሰጠው እንደሌለ እየመሰከረ ነበር። ከዛም እንግዲህ በመቀጠል ስለ ወይዘሮ ሄለን አንዳንድ ነገሮችን ይላል። ወይዘሮ ሄለን አቶ ቶማስን ስትንከባከበውና ስለ እንክብካቤዋ፣ ስለ ደግነቷ፣ ስለ መልካምነቷ ካወራ በኋላ ግን ደግሞ ስለ ወይዘሮ ሄለን በጣም ብዙ ነገሮችን እንደሚያውቅና አቶ ቶማስ እሷ ግን ምንም የሚያውቅ እንደማይመስላት ብዙ ምስጢሮችን እንደሚያውቅ ኤልሹ ስትረገዝ እንኳን የእሱ ልጅ እንዳልሆነችና ግን ደግሞ ይህን ሁሉ አውቆ እንዳላወቀ አምኖ እንደተቀበለ ኤልሹም የህይወቱ አካል እኔ መኖሩ ሚስጥር እንደሆነች በጣም እንደሚወዳት ግን ደግሞ ኤልሹ የእሱ ልጅ እንዳልሆነች ጭምር ይናገራል ማስታወሻው ማለት ነው። በዚህን ጊዜ ቤሉል አባቱ የጻፈውን ማመን አቅቶታል። ይህንማ የኔ አባት ሊጽፈው አይችልም እያለ ነው። ይህን ጽሁፍ የጻፈው የኔ አባት ሊሆን አይችልም፣ ይሄ ውሸት ነው እያለ ነው። ለወይዘሮ ሄለን በተደጋጋሚ ስልክ ቢደውልላት እንድታነሳለት ፈቃደኛ አይደለችም። ጆ ለቤቱ ባለቤት ልጅ ይህንን ደብዳቤ ስጪ ብሎ ለኑኑ ሰጥቷታል። ኑኑ ምንድነው ራስ ስጥ ብትለውም ይሄ ትዕዛዝ ነው ወስደሽ ስጪ ብሎ ነበረ። እንግዲህ ያን ማስታወሻ ለመስጠት ወደ ቤሉል ክፍል ሂዳ እያንኳኳች ነበር። ቤሉልም ማን ነው ተውኝ ብቻዬን ብሎ ጮኋል። እኔ ኑኑ ነኝ ሰው ዕቃ አስቀምጦልህ ልሰጥህ ነው ብላው ነበር። ከዛም ምንም እንዲያናግረኝ አልፈልግም ሂጅልኝ ብሎ ጮህባታል። ስጦታው ከኔ አይደለም ብትለውም ሊረዳት ፈቃደኛ አይደለም። አሁን ማንንም አልፈልግም ሂጅልኝ ብሎ እየጮኸ ነበር። እናም እንግዲህ ስለ ኑኑ በምን እንዴት ተቀየረች እና ከሱ ውጭ ሌላን ሰው እንደመረጠች ጥያቄው ሳይመለስለት አሁን ደግሞ ሌላ ጥያቄ ተፈጥሮበታል። ይህን ጥያቄ ፊት ለፊት የቆመሽ መመለስ አለብሽ፣ ኤልሹ አይደለችም፣ ይሄ በጭራሽ እውነት አይሆንም እያለ ቤሉል እጅግ በጣም ተናዶና አዝኖ እየጮኸ ነው። ብቻውን ቤቱን በጩኸት ሞልቶታል። ቤሉል ደህና አይደለህም እንዴ ምን ገጠመህ ብትለውም ለኑኑ ሊነግራት ፈቃደኛ አልሆነም። ቤሉል ይሄ ውሸት መሆን አለበት፣ ነይና ይህን ጥያቄ መመለስ አለብሽ፣ አንቺ ክፉ፣ አንቺ አስመሳይ እያለ እየጮኸ ነው። አባቱ በህይወት ሲኖር የሚላቸውን የሁሉ ነገሮች እያስታወሰ ቤሉል እጅግ በጣም አዝኖና ተክዞ በሩ ዘግቶ እያለቀሰ ነው። የወይዘሮ ሄለን ስልክ በተደጋጋሚ ቢሞክረውም ልታነሳው ፈቃደኛ አይደለችም። ቤሉልም እንግዲህ ስትመጪ ይችን ጥያቄ ትመልሻታለሽ እያለ ብቻውን እያነባ ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ